ጉድ ትላላችሁ ቤተሰብ። እንግዲህ በትናንትናው ዕለት ዳኒና ኤፍሬም ታሰሩ ማለት ነው። አብርሽ አሰራቸው። የኔ መልካም ሰው አብርሽ፣ የኔ መልካም ሰው። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የቻናሌ አዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ ነው የምለው። እንግዲህ ዛሬ ቪዲዮአችን ማለት ነው ብሎጋችን ቀጥነናል ማለት ነው እና ትናንትና ሩት በጣም ተናዳ ነበረ። የኔ ቆንጆ፣ የኔ መልካም ሰው፣ የኔ ለግላጋ ሩትዬ በጣም ነው የተናደደችው ማለት ነው። ምክንያቱም የተናደደችበት ምክንያት ምን እንደሆነ ታውቃላችሁ? ማሮቼ ፍቅሮቼ ማለት ነው። እንግዲህ ወዳጇን አብርሽን ኤፍሬምና ዳኒሻን ትናንትና ኤፍሬም ይሄ ማን ነው አብርሽ አስሮባታል ማለት ነው። በጣም ነው የተናደደች። በጣም እንደው ቡጭቅጭቅጭቅጭቅጭቅ ታረገው ራሱ ደስ ይላት ነበረ። በእውነቱ በጣም ደስ ይላት ነበረ በትናንትናው ዕለት ማለት ነው። ማለት እንዴት ነው አብርሽ ራሱ በዚህ ልክ ገና ለገና 5 እና 6 ወር ያለ እና እንግዲህ ትናንትና ሩታዬ ማለት ነው በጣም ተናዳ፣ በጣም የመጨረሻ ጓገጭ ብላ ማለት እንዴት ይታሰራሉ የኔ አዝጎች 2 ጓደኞቼ እንዴት እስር ቤት እንዴት ይከታቸዋል ብላ በጣም ተናዳ ትናንትና ማለት ነው ሩታዬ ዴቭን ጠርታ ያው እንግዲህ ቡዜ ነው ማንም የምትባለች መጎጥ ማለት ነው። እኔ እኮ ማርያምን እኔ ማለት ነው ቡዜ የምትባለው እንዴት እንደምትደብረኝ የሀገራችን ጭላዳ ታውቃላችሁ? ይህ ጭላዳ የዝንጀሮ ማለት ነው። እሷን የምትመስለው የጭላዳዎቹ እንትንስ የዝንጀሮዎቹና የጭላዳዎቹ ጸጉር ሲያምራል ታስጠላ። ይሁንስ ጭራቅ ነገር ናት። በጣም አተመቸኝ ቡዜ የምትባለው ማለት ነው። የምር ከወንድሟ ጋር አብሩሽ ጋር ማለት ነው። በጣም ነው የምትደብረኝ። ወይ የሴት ቀጥ የላት ወይ እኔ አላቀላት። በጣም ነው የምትደብረኝና ትናንትና ሩታን እንዴት እንደምታረጋት እንዴት እንደምትገላምጣት ማለት ነው። ምክንያቱም አብርሽ የሰራው ስራ ትክክል አይደለም። ከመጀመሪያው ጀምሮም ሁሉም በቃ አንዴ እኮ የዘራውን ታጭዳለህ የሚባል አባባል አለና መጀመሪያውን ጀምሮ አብርሽ ደግሞ የሚሰራው ስራ በጣም የሚያስጠላ ስለነበረ አሁን ገና እሱም የእጁን ያገኛል ማለት ነው። ምክንያቱም እንግዲህ የአብርሽ ወንድም ዴቭ ማለት ነው እንደምታዩት ረጋ ያለ ልጅ ነው። ምናምን ነገሮችን በማስተዋል ነው የሚናገረው። ምን መናገር እንዳለበት ሁሉን ነገር ይናገራል ማለት ነው። ይሄ ማነው ዴቭ ማለት ነው። ቡዜ ግን የሆነች እንዴት ነው ምን ልበላችሁ፣ ጋጠ ወጥ ታውቃላችሁ? ጋጠ ወጥ በጣም ነው የምትደብረኝ። ይቅርታ አድርጉልኝ። ቡዜ ማለት ነው የአብርሽ እህት እና ከነ ወንድሟ እና ማለት እሱ አሁን ገና ባልተረጋገጠዋ ሄርሜላን አብርሽና ይሄ ማነው ኤፍሬምና ሩታ ሆነው ዳኒ ሆነው ይሰሯት አያሳስሯት ገና እነሱ በነገራችን ላይ ሞድ እያዙበት ስለማይገባው ነው እንጂ አብርሽ ነገሮችን ስለሚፈጥን ስለማይገባው ነው እንጂ ሩታና ኤፍሬም እኮ ሞድ እያዙበት ነው እንጂ መቼም የእናት ልጅ ነው ኤፍሬምም ቢሆን ግን ደግሞ ባለው ነገር ያው ከሩታ ጋር አብረው እንዲቀጥሉ ስለሚፈልጉ ነው በብዛት ማለት ነው የአብርሽ ቤተሰቦች እንደዚህ የሚሉት ማለት ነው። ግን አብርሽ ግን ያንም መቅመስ በቃ እንደዚህ አይነት ነገር ስለሆነ የሚያስፈልግ ደስ የሚለው ውስጡ ስለሆነ እንደዚህ አይነት ነገር ሄርሜላን ደግሞ ያው አዲስ ፍቅረኛው ናተይ እንዴት ጓገጭ እያለ እንዴት ከዛ በትናንትናው ዕለት በቃ አሳሰሩት ማለት ነው። ያው ሩታ ልጅ ስላላተይ እሷ ተለቀቀች። እሷም ቃል ሰጥታለች ሩታዬ ልጅ ስላላት ግን ግዴታ ልጁ ያለ እናት መዋል ማደር ስለሌለበት ለቀዋታል ማለት ነው። አብርሽና ኤፍሬምና ዳኒ ግን ያው እስር ቤት ነው የሚገኙት ማለት ነው። እውነታቸውን ከታወቀ በኋላ ስህተትም ካለባቸው ይታሰራሉ። ስህተትም ከሌለባቸው የሚፈቱ ይሆናል። ስህተት ካለባቸው ግን እስከ መጨረሻው እዛው ነው የሚቀመጡ ብሎ ትናንትና በጣም የሚያስጠላ ንግግር እየተናገረ ነበር አብርሽ። እኔ ግን በጣም ነው የደበረኝ። ምክንያቱም እነዚህ ልጆች ሞድ እያያዙበት ነው እንጂ ሲጀመር አብርሽም ቢሆን መጥፎ ነገር እንዲደርስበት ምናምን አይፈልጉም እኮ። ይሄ ቤተሰብ ስለሆነ ማንም ሰው ለቤተሰቡ ላይ ያው ብትቀላለዱ ሞድ ቢያዝ ምናምን እንደዚህ እስር ቤት የሚያስደርስ ነገር የለውም። እኔ በበኩሌ ማለት ነው እና
በቃ ሩታ በቃ አንተም ትታሰራታለህ። አንቺ ምን አላተይ አንቺም ከፈለግሽ ቁጭ ውጭ ለኔ ትሰጭኝና እስር ቤት ትገቢያለሽ። አንቺም ከፈለግሽ ምንም ችግር የለውም እስር ቤት ትገቢያለሽ፣ ምን ችግር አለው ምናምን ይላታል ማለት ነው። እና ለምን በዚህ ልክ አስፈለገ ግን? እንደዚህ ማለት በኢትዮጵያ ሰው በእኛ በኢትዮጵያ ላይ ሞድ መያዙ ለምን አስፈለገ? የምሬን እኮ ነው። በጣም ነው ሞድ እየያዙት ያሉ ማለት ነው እነዚህ ቡታጅራ ዩቱበሮች ማለት ነው። እና እንዴት አያችሁት የነ ሩተን ነገርና የነ አብርሽን ድራማ? የነ ዳኒ ሲጀመር እሱ የገባበት ነገር አያምርም ማለት ነው። ዳኒ ዳኒ በጣም ተንኮለኛ ልጅ ነው፣ ግን እንደዚህ እስር ቤት እስከሚያስደርስ ድረስ ግን የሚያስደርስ ነገር ያደርገዋል ብዬ እኔ አላየውም። ቪዲዮአቸውን ማየቼ ነበር። ግን አብርሽ ደረቅ ነው፣ ደረቅ የምር። እና እንግዲህ ዛሬ እንግዲህ ማታ ላይ ደግሞ ምን እንደሚለቁ መጠበቅ ነው። እኛ እንጠብቃለን፣ እንሰራለን እንጠብቃለን ማለት ነው። እና ግን በጣም ነው የሚያስጠላው፣ በጣም ይደብራል ማለት ነው። ማለት አሁን ላይ እኔ ግን ማለት ነው እኔ የአብርሽና የሩተን በተለይ የአብርሽና የሩተን መጨረሻቸውን በቃ ማየት ነው የምፈልገው የምር ማየት ማለት ነው። በእርግጥ ሩተዬ እጅ ምሰጥም አይደለችም፣ በጣም ጎበዝ ጠንካራ ልጅ ናት። አነጋገሯ ምናምን እንደሱ እሱ ለፍዳዳ ነው፣ ተናግሮ ሰው ማሳመን አይችልም ምናምን ነገር የሆነ ምን በቃ እሱ በዝም ብላችሁ ሴት ቀያይር በሉት። አብርሽን ዝም ብላችሁ ሴት ቀያይር፣ ይህን ነው የሚያውቀው፣ ሌላ ምንም የሚያውቀው ታሪክ የለም። እውነት እንደዚህ ልክ ገና ትናንትና ባወቃት ልጅ እንደዚህ ወንድምን እስር ቤት መክተት ማለት ምን ማለት ነው? እስቲ ይታያችሁ፣ እስቲ እናንተ ፍረዱ ወንዶችዬ ማለት ነው። የምር በጣም ነው የተናደድኩት ማለት ነው። እና እንግዲህ ዛሬ እንዳልኳችሁ በማንኛቸው ቻናል እንደሚለቀቅ አላቅም፣ ወይም ሊፈቱ ይችላሉ እነ ዳኒ ማለት ነው። ዳኒም ቢሆን እኮ እርማ አይልም። አሁን ቢፈታም ቢሆን ዳኒ ስራውን አያቆምም። ዳኒ ታውቁታላችሁ፣ ዳኒዬ ስራውን በፍጹም አያቆምም፣ በፍጹም ማለት ነው፣ በፍጹም እኔ ይመቸኛል ዳኒ፣ ነገረ ስራው ሁሉ ይመቸኛል። ተንኮል ስለሆነ ነገረ ስራው ሁሉ ዳኒ ይመቸኛል። እና የነ አብርሽና የነ ሩተ ድራማ መቼም አያልቅም፣ ዛሬም አያልቅም፣ ወደፊትም አያልቅም። መቼ እንደሚያልቅ እኔ አላቅም። ደግሞ የሚያሽቃበጡት ከስር የሩተ በነገራችን ላይ ቤተሰብ መዘቅዘቅ ጥሩ አይደለም። አሁን የሩታ እናት ምንም በማታውቀው የኔ ዋህ ማለት ነው። የሩታ እናት አሁን ምን አስፈልገ የአብርሽ በጎች ማለት ነው። የአብርሽ በጎች የሩታን ቤት እናት የምትዘቀዝቁት እናንተ እናት የላችሁም እንዴ? እናት የላችሁም? በዚህ ልክ ምን አስፈለገ እናት መዘቅዘቅ? ከቤተሰብ ጋር መድረሱ ለምን አስፈለገ? እነሱ ነው ባለ እንትኖቹ ባለ የሚያወሩትም ድራማ የሚሰሩትም ፕራንክ የሚሰሩትም ያው እነ ሩታ ናቸው። ግን ቤተሰብ ላይ ባንሄድ በጣም ደስ ይለኛል። በተለይ ከእናት ላይ ማለት ነው። እናት እንግዲህ እናት ያላችሁ እንግዲህ እናት ጥቅሙ ምን እንደሆነ ታውቁታላችሁ። ግን የእናትን ፎቶ እንደዚህ ቪዲዮ እያጠማሙ አፍንጫ ወደታች እየዘቀዘቁ ምን እያሉ መለጠፉ ጥሩ ነው ብዬ እኔ አላስብም፣ እንደ አንድ ሰው ማለት ነው። እና የሩታ እናት ምንም በማታውቀው እንደዚህ ማድረጉ ተገቢ አይደለም። እና በጣም ነው የሚገርመኝ የነ ሩታ ነገር መጨረሻቸው ምን እንደም እንግዲህ መጨረሻ እንግዲህ ወይ ሩታ ታቸንፋለች ወይ ደግሞ ሄርሜላ ታቸንፋለች ማለት ነው። ከሁለት አንዱ ማለት ነው። እኔ ግን ሳስበው ሄርሜላ ቸክ ለማድረግ ነው። አብርሽ ይወደኛል ወይስ አይወደኝም እስቲ ቸክ ላድርገው ብላ ነው። አውቃ ነው ስልኳንም ጥፍጥፍት ያረገች ሚዲያ ላይ የሚጠፋች ምንም ያለች አውቃ ነው እንጂ ማንም አላፈናትም። ህፃን አይደለችም እኮ ታፍና ዝም ብላ ግብት የምትለው መኪና ህፃን አይደለችም። ሄርሜላ ታውቃለች እንዴ? የ30 ምናምን ሴትዮ እንዴት ነው ነይ ተብላ ታፍና ተጭና የምትሄደው? እኔ እኮ ግርም ነው የሚል ጠፋሽ። እሱ ልትታዘብ ነው። በነገራችን ላይ አብርሽን ልትታዘብ ነው እንጂ ይሄ የነሱ ሴራ ነው። የዛኞቹ የአብርሽ ግሩፕ ሴራ ነው እንጂ ሄርሜላ ህፃን ልጅ አይደለችም። በደንብ ታውቃለች፣ በደንብ ራሷን ታውቃለች። ማንም ነይ ስላላት ታስታውሱ እንደሆነ ኤፍሬም ራሱ ነይ ምሳ እኔ ቤት ነው መጋብዝሽ፣ ምሳ ሰርቻለሁ፣ በጣም ቆንጆ ምሳ ሰርቻለሁ ምናምን ብሎ ሲላት ራሱ ኖ እኔ አልሄድም ከአብርሽ ጋር ካልሆነ በፍጹም እኔ አልሄድም ምናምን እያለች አይታችሁታል ቪዲዮውን ሁላችሁም ማለት ነው። እና እሱን ለማወቅ ነው እስቲ ይህ ልጅ ልቡ ከኔ ጋ ነው ወይስ ከሩታ ጋ ነው? እኔ ልምስል ከሚዲያው ላይ ወደ ሩታ ይሄዳል ወይስ አይሄድም በሚለው ነው የጠፋች እንጂ እንዴት ነው ኢትዮጵያ ውስጥ ነው ያለች? ኢትዮጵያ ውስጥ ነው የት ነው የምጠፋው? እስቲ እናንተ ስትት እኔ እኮ የአብርሽ አድናቂ ነን የምትሉት ሁላ ማለት እያንዳንድሽ በጎች ማለት ነው
እነሱ ድራማ እየሰሩ ነው። የእነሱን ቪዲዮ ዝም ብላችሁ ቁጭ ብላችሁ የእነሱ ዛሬ ምን ለቀቁ፣ ነገ ወዲያ ምን ለቀቁ፣ ምን ተለቀቀ፣ ምን ተፖሰተ ከምትሉ እልቁንስ የኛ እርስ በራሳችን እኛ የማዳም ቅመሞች ቪዲዮ ስንለቅ መተጋገዝ አለብን። እነሱ እንደሆን ባንካቸውን እየሞሉ ኑሯቸውን እየኖሩ ከሀገራቸው ላይ ፏ ብለው እየኖሩ እኛ በሰው ቤት ታፍነን በማዳም ቤት ታፍነን የእነሱን ቪዲዮ የምናይ ምንድነን? ሆን ብለው የሚጠብቁ አሉ እህቶች። ዛሬ አብርሽ ምን ለቀቀ፣ ዛሬ ሄርሜላ ምን ለቀቀች ምን ብለው ሆን ብለው የሚጠብቁ አሉ። የአብርሽና የሩታን ቪዲዮ ማለት ነው። የምሬን እኮ ነው የምላችሁ፣ ስራ ፈቶች ማለት ነው። የራሳችን ብዙ ልጆች አሉ ገና አሁን አዲስ የከፈቱ የእነሱን ቪዲዮ ብናይላቸው የእኛን ራሱ ብንበረታታ እርስ በራሳችን ብንበረታታ። አያቸው አይደለ ጉራጌዎች። በነገራችን ላይ ጉራጌዎች በጣም ጎበዞች ናቸው። እንደኛ አይደሉም። እንደኛ ዝም ብሎ እንደዚህ እንዳማራው ምናምን እንደኛ አይደሉም። በጣም ብልጥ ናቸው። እርስ በራሳቸው ይረዳዳሉ። እርስ በራሳቸው አይዞህ ይህን በዚህ የተባባሉ እርስ በራሳቸው እዛው ይረዳዳሉ። እያያችሁ ነው እኮ በእነሱ እንኳን መታዘብ አትችሉም። እዛ የሩታን ቤተሰብ መዘቅዘቅ፣ የአብርሽን ቤተሰብ መዘቅዘቅ ምን ማለት ምን ይሉታል? አሁን እስቲ የእነሱን ቪዲዮ ተመለከትን፣ አየን። እኛ የተጠቀምነው ነገር አለ? ምንም የተጠቀምነው ነገር የለም እውነት ለመናገር። እና ለምንድን ነው እናንተ ስንት ልጆች ቪዲዮአችን እዩልን ሀኔ ጀምሮ በየሰው ቤቱ ቪዲዮዬን እዩልኝ እያልኩ እየለመኑ የኔን ቪዲዮስ ብታዩልኝ እናንተ የነሩትና የና አብርሽን ፌመሶቹን ቪዲዮ ሄዳችሁ ከምታዩ የኔን ቪዲዮ ብታዩ ምን ትሆናላችሁ? ቆይ እናንተ ምን ትሆናላችሁ? እዛ በቃ ሰው ምን ይግርም በቃ ሰው ያለው ካለው ገኑ ስግጥ ምትሉ አንዳንዶቻችሁ ማለት ነው። አንዳንዶቻችሁ ስንት ልጆች አሉ ገና አዲስ ቻናል የከፈቱ ሰዓት የሚፈልጉ ሰብስክራይብ የሚፈልጉ ቻናላቸው እንዲያድግላቸው የሚፈልጉ ከኔ ጀምሮ ስንት እያለና እርስ በራሳችን መረዳዳት ስንችል የሰው ቪዲዮ ምን ለቀቀ፣ ዛሬ በዛ ተለቀቀ፣ ዛሬ በዚህ ወጣ፣ ዛሬ እነሱ ስራቸውን እየሰሩ ነው። እያያችኋቸው ነው። እስቲ እኛ ከዚህ ቤት 24 ሰዓት ሙሉ ታመቀን መውጫ እንኳን የሌለና ፀሐዩ እንኳን ናፍቆን ከግቢ ውስጥ እንኳን የማንነቃነቅ ሰዎች እያለና ካለው ላይ ሄዶ ማሽቃበጥ ጥሩ ነው ብዬ አላስብም። እንደኔ ማለት ነው ጥሩ ነው ብዬ አላስብም። ዝም ብለው እኮ ነው አፋቸውን ክፍት አድርገው እንግዲህ አፋቸውን ክፍት አድርገው የአብርሽን ቪዲዮና የሩታን ቪዲዮ የሚከታተሉት ማለት ነው። እንግዲህ አስቡት 22 ሰከንድ ነው 22 ደቂቃ ከ22 ሰከንድ ምናምን እንደዚህ አካባቢ ነው ቪዲዮ የሚለቁት። ከ30 ደቂቃም ሊሆን ይችላል ቪዲዮ የሚለቁት። ግን እኛ ቁጭ ብለን የነሱን ቪዲዮ በቃ ቁጭ ብለን በቃ እንደዚህ ለቀቀች እንተጋገዝ። እኔ የምላችሁ እህቶቼ በተለይ እንደኔ በአረብ ሀገር ያላችሁ ገና አዲስ ዩቲዩበሮች ብንረዳዳ ቪዲዮአችን ጨርሰን ብንተያይ ቅንነት ከውስጣችን ቢኖር እኔ ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ ያው የሀገራቸው ልጆች ስለሆኑ እርስ በራሳቸው ይረዳዳሉ። ይሄ ራሳቸው የሚሰሩት ስራ ስለሆነ ነው። ቢጣሉማ ቢቦጫጨቁማ እኮ ቪዲዮ ተለቆ ዛሬ ባንተ ቻናል ይለቀቅ፣ ከነገ ወዲያ ባንቺ ቻናል ይለቀቅ፣ የነገው ላንቺ ነው የነገው ላንተ ነው አይባባሉም ነበረ። እነሱ ስራቸውን እየሰሩ እኛ ለምንድን ነው የማንነቀው? ቤተሰብ እኛ ለምንድን ነው የማንነቀው? ማርያም እኔ አንዳንዴ ግርም ይለኛል የኛ ነገር ማለት ነው። እስከ መቼ ድረስ ነው ሰውን አድናቂ ሆነን የምንኖረው? እስከ መቼ ድረስ እህቶቼ? እና ይህን ይመስላል ማለት ነው የዛሬ ቪዲዮዬ የነ ሩታና የነ አብርሽ ማለት ነው የነ ዳኒ ስራት። እንግዲህ ዳኒና ኤፍሬም ደግሞ በሰላም እንደሚፈቱ ተስፋ አደርጋለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ስለነበረን ቆይታ አመሰግናለሁ። ሸር ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬ በአበባ ነው የመጣነ ማለት ነው። ይኸውላችሁ እንዴት አባቱ እንደሚያምር በእውነት እዚህ ጋኛ ጋር በጣም ነው የሚሞቀው ምናምን ነገር ግን በቪዲዮ ወጥቼ ብሰራ ደስ ባለ ነበር፣ ግን አልቻልኩም። ፀሐዩ ምናምን በቃ ይጠባብሳል ማለት ነው። ለማንኛውም በዚህ የኔ ቪዲዮ ማለት ነው እንደዚህ ፈታ እያላችሁ እንግዲህ አረንጓዴ ነገር የማይወድ ሰው የለም። ሁሉም ሰው አረንጓዴ ይወዳል አይደለ? አዎ፣ በዚህ ፈታ ዘና እያላችሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሸር ላይክ እያረጋችሁ ውድ ያገሬ ልጆች አበረታቱኝ ነው የምለው። ውድ ያገሬ ልጆች ወዳችኋለሁ። በሚቀጥለው ቪዲዮ ደግሞ እንመጣለን ማለት ነው። ፋዝንት ሽክ ብለን እንመጣለን። ገና እንቦጭቃለን። ማን ከማን ያንሳል? የምር እንደው ያለንበት ቦታ ያለንበት ነገር ስለማይመቻችልን ነው እንጂ እኮ ሁሉም የ9 ወር ልጅ ነው። እና ይህን ይመስላላችኋለሁ ውድ ያገሬ ልጆች። እንግዲህ ቪዲዮን ሸር እያረጋችሁ አበረታቱ። ይህን የመሰለ ምርጥ የመሰለ አረንጓዴ የመሰለ ቆንጅዬ ደስ የሚል ላይን የሚማርክ ቪዲዮ ፖስትቸማ ይሄ ቪዲዮ ቢያንስ
ከ2000 ከ3000 ቪው በላይ መታየት አለበት። እንደዚህ በሚያምር ሃይምሮን የሚያሳድስ አረንጓዴ እንዴት አባቱ እንደሚያምር ይውላችሁ አበባው ምናምን እንዴት አባቱ እንደሚያምር እንደዚህ አይነት ቪዲዮ ቀርጨልችማ። ይህ ቪዲዮ ቫይራል መውጣት አለበት፣ ቫይራል መውጣት አለበት። ካልወጣን እናንተ ተገዳደልናት። ሸር እያረጋችሁ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ቻው